መጽሐፍ ቅዱስ ላይ ያለውን ነገር እንደው ሌላ ቃል ራሱ እኮ አይደለም በራሳቸው ፈጥሮ የሰጡት መጽሐፍ ቅዱሳችን ላይ ያለውን ቃል ቀጥታ ወስደው እንዴ ይሄ በጣም ንቀት ነው በነገራችን ለክርስቲያኑ ማህበረሰብ ይሄ በጣም አደገኛ ንቀት እኮ ነው መጽሐፍ ቅዱስ ላይ ያለውን ሁሉ በእርሱ ሆነ የሚለውን ለጌታ የተነገረውን ነገር ብድግ አድርጎ ለሴት መስጠት ይሄ አደገኛ ነው አንዳንድ ሰው ነው አይ ከክርስትና አንፃር አጥይቱናን የሚል ሰው አለ እናየዋለን እኛ ክርስቲያን ነን ምን እናድርግ የትኛውንም ነገር ስንቀበል የምንቀበለው በክርስትና እየመዘንን ነው በክርስትና ስለዛ ከክርስቲያን ፐርስፔክቲቭ ነው ሁሉንም ነገር የምናየው የትኛውንም ነገር የምናየው ማለት ነው ከዛ የሚቃረን ነገር ስናይ እናረቀዋለን ምንም ማድረግ አንችልም እና አሁን ቀደም ናዲ የሚል ስም ያላት እህታችን ስትናገር ክርስቲያን እንደሆነች ምናምን አውርታ ነበርና ከክርስትና ጋር የሚቃረን ነገር ካለ አልቀበልም ስትል ነበር ጥሩ ነው አሁን በጣም ደስ ይላል የትኛውንም ነገር በክርስትናችን እየመዘንን የሚቃረን ነገር ሲኖር ነው አንቀበልም የምንል ከሆነ ጥሩ ነው ግን ህብረቱ ራሱ ግን በጣም አደገኛ ይሆናል መጽሐፍ ቅዱሳችን አንድ የሚናገረው ነገር አለ ቅዱስ ዮሐንስ በሁለተኛ መልእክቱ ቁጥር 9 ላይ ዮሐንስ ምዕራፍ ነው ያለችው 9ኛው ቁጥር ላይ ማንም ወደ እናንተ ቁጥር 10 ላይ ይቀርታ ማንም ወደ እናንተ ቢመጣ ይህንን ትምህርት ይዞ ባይመጣ ይላል አትቀበሉት ኢቨን ሰላምም እንኳን አትበሉት ነው የሚለው በዚህ ደረጃ ጥንቃቄ እንድናደርግም ይናገራል መጽሐፍ ቅዱስ አሁን ይህንን ስል የትኛውንም ሰው ሲመጣ ሰላም አትበሉት ምናምን ብቻ አይደለም ግን በጣም ጥልቅ የሆነ ህብረት ቀስ በቀስ ክርስትናን እያስረሳ ይሄዳልና ጥንቃቄ ስለሚያስፈልግ ነው ይሄን እንደዚህ አይነት ቃላትን ከበድ ያለ ቃላትን አንዳንድ ዮሐንስ የሚጠቀመው ለዛ ነው አስቡት የሆነ ሰው መጥቶ አይ በቃ እኛም የምንሰራው እንደውም መጀመሪያ ሴቶችን ከክርስትና ለመነጠል ነው የምንሰራው የሚል ሰው ካለ ወይም ከሃይማኖት ማለት ነው ክርስትናንም ይሁን እስልምናንም ያካቱት የፈለገውን ያካቱት ብቻ ግን እኛ አሁን ክርስቲያን እንደመሆናችን ከክርስትና አንፃር ስናየው ከክርስትና ለመነጠል ነው የምንሰራው መጀመሪያ ብለው ተሰብስበው የሚያወሩ ከሆነ እንደዚህ አይነት ህብረት ውስጥ የሚገኝ ሰው እሱ እኔ ፐርሰናሊ እንደ ክርስቲያንም ላይ አልችልም እንዲህ እየተባለ ቁጭ ብሎ የሚያይ ማለት ነው አለመቃወም ራሱ መተባበር ነው በነገራችን ላይ አንዳንዴ እና አደገኛ ነው ሳናስበው ከክርስቶስ እንዳንነጠል ዋናው ሐሳብ እኔ ባለፈውም እንዳልኩት ዋናው ሐሳብ ስለ ሴቶች እንደው ጭቆና መቆም ምናምን ከሆነ ጥሩ ነው አሁን ይሄንን እኮ የተቃወመ ማንም የለም በጣም በተደጋጋሚ እየተናገረን ነው ስለ እህቶች መብት መቆም ይሄ የሴቶች ብቻ ሳይሆን የወንድሞችም ኃላፊነት ሊሆን ይችላል ትክክል ነው ሊሆን ይችላል ይነሲስ ነው ኃላፊነት ነው ኦኬ ወንዶች ባይ ዲፎልት ስለ ሴቶች መብት መጮህ ብቻ ሳይሆን እነሱን እንደውም ፕሮቴክት ማድረግም አለብን እህቶችን ማለት ነው ይሄ ግዴታችን ነው ትክክል ይሄ ነገር በደንብ ተረጋግሞ መነገር አለበት ወይ መነገር አለበት አዎ እንደ ክርስትና ሰዎችን ወደ ንስሐ ማቅረብና ወደ ቅዱስ ቁርባን ማቅረብ በራሱ ይሄን ነገር ይቀርፈዋል ስለዛ እዚህ ላይ ትኩረት ሰጥተን የምንሰራ ሰዎች አለን እዛ ላይ እንሰራለን በጎን ደግሞ ቀጥታ እዚህ ላይ በደንብ እንደው ርዕሳቸው አድርገው በደንብ መስራት ያለባቸው ወንዶችም ሴቶችም ምናምን ነገር ካሉ መስራት አለባቸው ትክክል እንዳልኩት ለምሳሌ አክሊል እና እኔን መሰል ወንድሞች ምናምን ክርስትና ላይ አንዳንድ ነገሮችን መተን የምናጋራ ከሆነ ሰዎች ወደ ንስሐ እንዲቀርቡ ወይም በንስሐ ወደ እግዚአብሔር እንዲመለሱ ከቅዱስ ሚስጥር እየተካፈሉ በጣም የቅድስና ህይወትን እንዲለማመዱ ከኃጢአት ፈጽሞ እንዲርቁ ኃጢአትን እንዲጸየፉ እናስተምራለን በዚህ ውስጥ ይሄ ነገር ምንን ይቀርፋል ከተባለ ለምሳሌ አንድ ወንድ የሚደፈር ከሆነ ይህንን ነገር ያንን ወንድ ወደ ንስሐ በንስሐ ወደ እግዚአብሔር የምንመልሰው ከሆነ መድፈሩን ያቆማል ሴቶችን የሚንቅ የሚያውጠለጥል አይነት ወንድ ካለ ሴቶችን እንዲያከብር ማድረግ እንጀምራለን ስለዚህ በዚህ መልኩ አሁን ለምሳሌ እኛ ልንሰራ እንችላለን በጎን ደግሞ ይሄን ምንድነው ይሄ የሴቶች መብትና ጉዳይ ላይ ብቻ ትኩረት አድርጎ ደግሞ የሚሰሩ ሰዎች ደግሞ ሊኖሩ ይችላሉ እነሱ የሚስሩ ጥሩ ነው አሁን እኛ ይሄንን በምንሰራበት ወቅት ላይ ግን ክርስትናችንን የሚቃወም ነገር ፌሚኒዝም በለው የፈለከውን ይዝም በለው በእንደዚህ አይነት ስመቱ ክርስትናን የሚቃወም ከሆነ ግን ያኔ ለዛ ሙቭመንት እኛ አጌንስት ሆነን መነሳታችን ግድ ነው እኛ ብቻ አይደለንም የትኛውም ሴት ክርስቲያን እስከሆነች ድረስ ማለት ነው ክርስቲያን እስከሆነች ድረስ አምላኳን የሚያሰድብ ጌታን የሚያሰድብ ምን አይነት ነገር ካለ መቃወም አለባት ማለት ይሁን ሐሞታችን ፍስስ ማለት የለበትም ቀድሚያ የምንሰጠው ለጌታችን ስለሆነ በክርስቶስ ላይ መደራደር እንኳን የለብንም ጋይስ እነሱ ምናልባት እንዳላችሁት ኤቲስት ምናምን ሆኖ ይሆናል እንደዛ እንደፈለጉ
አንደበታቸውን የሚከፍቱት እንደፈለጉ ማለት ነው። አንደበታቸው ለእንደዚህ ነገር የሚላቀቀው ቀለል አድርገው የሚናገሩት በቃ ኦልሬዲ ክርስቶስን ክደውታል። ሙሉ በሙሉ ክደውት ስለሆነ እንደዛ በቀላሉ የሚናገሩት እኛ ከነርሱ ጋር አብረን እንደዚህ ዝም ብለን ጆሮአችንን ከፍተን ልንሰጣቸው ነው አይገባም። ስለ ሴቶች ጭቆና ምናምን ነገር ለመቆም ከእንደነዚህ አይነት ሰዎች ጋር መተባበር አይጠበቅብንም፣ ግዴታ አይደለም። በቃ እነሱ ከሰሩ ይስሩ፣ ተዋቸው፣ አለቀ። ግን ብቻቸውን ይሁኑ። ከክርስትና ውጪ ከሆኑና ወይም ደግሞ ክርስትናን እንደዚህ የሚሳደቡ ከሆነ ኦኬ፣ አትሊስት እኮ አንተ ኤቲስት ሆኖ ራሱ እኮ ጸጥ ብሎ አንድ ሰው ከእርሱ ጋር ምን አይነት ህብረት ነው የምታደርገው? አታደርግም። እኔ የፈለገ የሚያስፈልገኝን ነገር አንድ ሰው መጥቶ ቢጮህልኝ ግን እናቴን እየተሳደበ ቢመጣ ጥፋ ከዚህ ነው የምለው። አረ ከእናቴ ኢየሱስ ይበልጣል። ጌታችን ኢየሱስ የበለጠ ነው። ክርስቶስን እያንቋሸሸ የሚመጣ ካለ የእግዚአብሔርን ቃል መጽሐፍ ቅዱስን እያንቋሸሸ የሚመጣ ካለ ዘንድ ከእርሱ ጋር አንተባበር። መጀመሪያ እነዚህ ሰዎች ይታረሙ። ውስጣቸው ስለሞተ በክርስትና ውስጣቸው የሞተ ሰዎች ነው የምንላቸው። እነዚህን ሙታንን ለሙታን ተዋቸው ሲል ጌታችን ኢየሱስ በቁሙ ሆኖ ግን ከክርስቶስ የተነጠለ ሰው ህይወት ከሆነ ከጌታችን የተነጠለ ሰው የሞተ ነው። ስለዛ እነዚህ ወደ ህይወት ይምጡ መጀመሪያ። ስለዛ እንደዛ ነው እንደውም ልንሰብካቸው የሚገባው፣ በዚህ ደረጃ የሚሳደቡ ከሆነ ማለት ነው፣ ወይም የሚያጣጥሉ ከሆነ ክርስትናን። ስለዛ እናንተ ደግሞ ክርስቲያኖች በተቻላችሁ አቅም ክርስቲያኖች ወይም ሌላ ሃይማኖትም ያላችሁ ግን ሃይማኖትን የማትሳደቡ ሆናችሁ በቃ እዚህ ላይ ስሩ። እናንተ ወይ ተባብራችሁ ገለል ብላችሁ ፌሚኒዝም ምናምን እሱን ተውትና በቃ እናንተ ኮንሰርናችሁ ፌሚኒዝም ምናምን የሚለው ቃሉ ነው። ያናል ግድ የሚሰጣችሁ ቃሉ ነው አይደለም አይደል? ወይ ከውጭ የመጣው የሆነ ሙቭመንት ምናምን እሱ ግዴታ እዛ ውስጥ መቀላቀል አለብኝ ብላችሁ አታስቡም አይደል? መቼስ እሱ ግዴታ አይደለም። እንግባባለን ማለት ይህን ስለ ሴቶች መብት ለመሟገት ማለት ነው። ግዴታ አይደለም። ፌሚኒስት መሆን ግዴታ አይደለም። እኔ ስለ እህቶቼ መብት ለመሟገት ብነሳ ፌሚኒስት ካሉን ካትችልም የሚለኛለ ማንም የለም። ስለዛ ፌሚኒዝም ምናምን የሚለውን ተውትና ሃይማኖታችሁን እየተከተላችሁ በተለይ ክርስቲያኖች ደግሞ ሁልጊዜም ቢሆን ክርስቶስን ከፊት እያስቀደማችሁ በቃ ያንን ስራ ሰሩት፣ አለቀ። ግዴታ አይደለም ፌሚኒስት መሆን። ምክንያቱም ፌሚኒዝም ውስጥ ያለው ብዙ ጣጣ ስላለ ማለት ነው። ትዳር ላይ ችግር ያለበት ሀሳብ ነው የሚሰጠው። እስከሰማሁት ውርጃ ላይ አቦርሽን ላይ ችግር ያለበት ነገር ነው የሚሰጠው። ሌሎች ጉዳዮች ላይም ማለት ነው። እና በተቻለ አቅም ጥንቃቄ ይፈልጋል። ካልሆነ ግን አስቸጋሪ ከሆነ ሰዓት በኋላ ሊብራል ነው እየሆነን የምንሄደው። ይህንን ማለት የሆነ ፕራክቲካሊ እናየዋለን። አሁን ይሄ በአጭሩ እንደዚህ ካልቀጨ ነው በስተቀር እንደዚህ አይነት እንትኖችን አይዲዮሎጂዎችን እኔ አክቹዋሊ እንደ ከልት ነው የማየው። ፌሚኒዝምን አንዳንድ ጊዜ እንደ ከልት ነው የማየው። አሁን አትሊስት አሁን እንደ ከልት እያዩት ነው። ሰዎች ልክ እንደሆነ እንደ ባዕድ አምልኮ ምናምን እየተከተሉት ነው ያሉት። ቀስ በቀስ የሆነ ክርስቲያኖች ራሳቸው ሊብራል እየሆኑ አይ ዋናው ምን በቃ በኢየሱስ አምናለሁ በቃ ተውት፣ ሌላውን ትእዛዛቶቹ ምናምን ተውት። መጽሐፍ ቅዱስን ባይዜ በውጭ ዓለማት ብትሄዱ በጣም በሚያስገርሙ ደረጃ ማለት ነው በጣም ብዙ ነገሮች እየተደረጉ ነው። ይሄ ሊበራሊዝም በመጣ ቁጥር ለምሳሌ መጽሐፍ ቅዱስ ውስጥ ያሉ ተአምራት ተቀባይነት የላቸውም ወደ ማለት ምናምን የሆነ ከነሱ ጋር የማይሄድ ነገር ሲኖር እየቆረጡ የተወሰነች ነጥብ ብቻ ወደ መያዝ ተደርሷል። ይሄ የፌሚኒዝም ውጤት ነው ያልኩኝ አይደለም፣ ግን ሊበራሊዝም ግን እንደዛ ነው። አሁንም እንደነዚህ ሙቭመንቶች ሰዎች ሊበራል እንዲሆኑ ያደርጋቸዋል እና በጣም ጥንቃቄ ይፈልጋል። ክርስቲያን ጠንቁቅ ነው እና ምንድነው በስተመጨረሻ ላይ የምፈልገው ምንድነው ክርስቲያን እንዳልኳችሁ ሁሌ እንደ ወታደር ነው። እሺ ሁሌ ምንም ብላችሁ ክርስቲያን እንደ ወታደር ነው፣ ንቁ ነው። የሚመጣበትን ነገር ሁሉ ጠላት ከየት በኩል ሊተኩስ እንደሚችል ስለማያውቅ ሁሌም በጥንቃቄ ይመለከታል። ስለዚህ በጥንቃቄ እየተመለከተ የትኛውንም ነገር ይመክታል በክርስቶስ ኢየሱስ ማለት ነው፣ በእግዚአብሔር ቃል ማለት ነው። ግን የእግዚአብሔርን ቃል ከእጃችን ላይ አውርደን ክርስቶስን ከእጃችን ላይ ከኛ ውስጥ አውጥተ ነው ከዛ በኋላ ለሚመጣው ሁሉ እንደዚህ ተጋላጭ ሆነን ራሳችንን ከሰጣን በሚመጡ ጦሮች ሁሉ እየተወጋን ቀስ በቀስ ሙሉ በሙሉ ክርስቶስን እናጠዋለን። እና ወደ እንደዚህ አይነት ነገር ከመሄዳችን በፊት ልንጠነቀቅ ይገባል። እንዳትረሱ ጋይስ። ኤቲስቶች ቀለል አድርገው የፈለጉትን ሊናገሩ ይችላሉ። ለምን? እነሱ ኦልሬዲ ክርስቶስን ክደውታል። አንዳንዶች አስቀድመው ክርስቲያን የነበሩ የዋጃቸውን ጌታ እንኳን ግን ክደው ብዙ የሚናገሩ አሉ። ለእነርሱ ይሄ ነገር ቀላል ነው። ለእኛ ግን ይህ ከባድ ነውና ልንጠነቀቅ ይገባል። ፕላስ ደግሞ ፌሚኒስቶችን የሚቃወሙ ሌሎች ሰዎች ሲመጡ ደግሞ የሆነ ሌብል ይሰጣቸዋል።
ፌሚኒስቶችን የሚቃወም ሰው ካለ ፌሚኒስቶች ብድግ ይሉና አታክ ለማድረግ ሌብል ያደርጋሉ። ለምሳሌ አንዲት ክርስቲያን እንደዛ ተቃውመሽ ከተነሳሽ እንደዛ ሌብል የሚደረግብሽ ከሆነ ይሄዱበት፣ ሌብል ያድርጉ። ይሄ ወንድ እንዳያቸው ነው እንደዚህ የሚሉት ምናምን ለማሸማቀቅ የሚሞክር ይሄ በጣም አደገኛ ነው። እንደው በጌታ እንደዚህ ነገር ውስጥ አትግቡ እና እንደዛ ነው ምናምን። በርቱ፣ ተወያዩ ምናምን። ያ ኦኬ። ከመውጣት በፊት አንድ ነገር ማለት ይቻላል? እሺ ምን ነበር እህቴ? ሰላም ማለት ኖርማሊ አንተን ትምህርት የምከታተላለሁ እና ሲሶም ዳዊትም ቴንክ ዩ ሶ ማች ለምታደርጉልን ኮንትሪቢዩሽን። ግን እኔ አሁን መጠየቅ የፈለግኩት የነበረው ባለፈውም ሲሶ ጋር ገብተን አውርተን ነበረ ነው አይ አንደርስታንድ እኔ ራሴን ፌሚኒስት ብዬም እንትን አላደርግም፣ ግን የኢትዮጵያ ውስጥ ያሉ ፌሚኒስቶች ማለት ስለ ችግር ኢትዮጵያ ውስጥ ስላለው የሴቶች ችግር ብቻ ነው ሲታገሉ ያየሁት እንጂ መጥፎ ሳይድ እንዳለው አምናለው። ክርስቲያንም ስለሆንኩኝ የማልቀበለው ነገር አለ። ግን የማይዘጋ ከሆነ አንድ ቪዲዮ ላሳያችሁ፣ ስክሪን ሬኮርድ ያደረኩት እና እናንተ እንደዚህ አይነት ነገር ሲኖር እንዴት ነው እንትን የምትሉት የሚለውን ላሳያችሁ ፈልጌ ነበረ። እሺ ምን ነበር እስቲ? አሁን ለምሳሌ ይሄ የጆርዲ እና የእንትና ቪዲዮ ላይ ነበር እና ኮመንቱን ላሳያችሁ ፈልጋለሁ። ኦኬ አይ ቪዲዮን ክፈቹና ማን ብለን እንጥራሽ? ገነት ገነት ኦኬ እሺ እስቲ ክፈቹና አሁን ከክርስትና ሃይማኖት ስርዓት ውጭ ያለ ነገር ነው እና ወንዶቹን ወደ መምከር ወንዶቹን በጣም ስርዓት ወደ ማስያዙ ምን እያሉ ነው ማለት አቢዩዝ ይቺማ እንደዚህ ናት ቢደፈሩም ችግር የለውም እንደዚህ አይነት ነገር ማለት ነው። አሁን ላይክ ወርድ ባይ ወርድ አላስታውሰውም፣ ግን ገባችሁ እና ውስጥ ደግሞ ስትገቡ ፕሮፋይላቸው ላይ ኢዘር እንደዚህ አይነት ነገር ነው የምታገኙት፣ ካልሆነ ደግሞ የሃይማኖት ፖስት ምናምን ያደርጋሉ። አንተ ራስህ ስትናገር በጣም ብዙ ጊዜ ሰማሁት። በቃ የኃጢአት በጣም ትልቅ ጥግ ማለት በጣም እግዚአብሔር አብዝቶ የሚጠላው ነገር ዝሙት ነው። በቃ ይሄ ደግሞ በግድ ነው፣ አስገድዶ ነው። ገባ? ይሄ ራሱ እኮ ትልቅ እንትን በቂ ምክንያት ነው እነሱን እንትን ማለት እነሱን በጣም እነሱ ላይ ለመስራት ወንዶቹ ላይ ለመስራት የእነሱ ማነር ላይ ለመስራት ብትሞክሩ አይ ዶንት ቲንክ እነዚህም ሴቶች ፌሚኒስት ነን ብለው ራሳቸው የሚጠሩ ሰዎች እንደዚህ በጣም አሮገንትሊ እንትና ወደ ሌላ የሰዓተ መንገድ አይሄዱም ብዬ አስባለሁ። ሃይማኖት እንትን ላይ የሚናደዱት እነሱም ለምን ሰፖርት አያደርጉንም? እነዚህም ባለጌዎች ወንዶች ስርዓት ለምን አያሳዟቸውም ወደሚለው ሲሄዱ ነው። ገባ? እና ላይክ ለምንድን ነው እዚህ ላይ በጣም ፕሮግራም እንትን አድርጋችሁ ለምንድን ነው እነሱን ወደ መምከር የማይሰራው? በት ብራዘር ሴቶቹ እንደዚህ አይነት መስመር የሳተ ፌሚኒዝም ሲይዙ እነሱ ላይ ግን በጣም ይበረታል ብዙ ነገር። ገባ? እና የኔ ኮንሰርን እሱ ብቻ ነው እንጂ ከክርስትና ምንም አይነት ነገር የወጣ ነገር እኔም አይስማማኝም። ፌሚኒዝም የሚለው ሌብሉም አይመቸኝም። ባለፈውም ለዳዊት ነግሬው ነበረ። ሌላ የራሳችንን ኢትዮጵያዊ የሆነ የራሳችንን ሙቭመንት ክሬት አድርገን መንቀሳቀስ እንችላለን። እኔ እስካሁን ድረስ እስካየኋቸው ድረስ እነዚህ ሴቶች እኔ ራሴን ፌሚኒዝም ባልጠራ ራሱ ከእኔ በላይ በጣም ብዙ ነገር አድርገዋል እነዚህ ሴቶች። እነሱን ባሽ ማድረግ አልችልም። ገባ? ምክንያቱም ድምፅ የሌላቸው በጣም ብዙ ነገር የሆኑ ሴቶች ትንሽ አቴንሽን አግኝተው ሶሉሽን እንዲያገኙ ትንሽም ቢሆን ኮንትሪቢዩት አድርገዋል። እኛ በምን አቅማችን ነው እነዚህን ሴቶች ማለት በስልጣን ደረጃ ራሱ ቁጭ ብለው የሴቶች መብትና ምናምን ተከራካሪ ነን ብለን ያልሰሩትን ስራ ነው ራሱ እነዚህ ሴቶች የሰሩት። እና በጣም ሲገፉ እነዚህ ሴቶች በቃ ሌዝቢያን ናችሁ እነዚህ እንደዚህ ናችሁ ምናምን ሲባሉ እንደውም ዩኖወት ላይክ በቃ የኔ አምላክ እንደውም ሴት ናት ምናምን ወደ ማለት የሄዱት ራሱ በጣም በመገፋት ነው። አምናት ነው እኔ ልጅቷን ስለመከታተላት ስለነበረ ነው። እና አላስደሰተኝም እሷ በመጥፋቷ። እኔ በጣም ልቤ ያዝኗል። ገባ? ግን አሁን እንትን አደረግሽው አሁን አይ እንደው ሰው እንደዛ ስላላት ነው እንደውም እንትን ያለችው ብለሽ እና ጭራሽ እንደውም እሷ እንደዛ ለመሆኗም ነው ኤክስኪውዝ እየፈጠርኩላት አይደለም። አምናት ናት። ግን እንደዚህ አይነት ነገሮች ፕሪቨንት መደረግ ይችላሉ በእንደዚህ አይነት መንገድ ከጎናችን ቢቆም ኢንስቴድ ኦፍ ሴቶቹን ወደ መምከር ሴቶቹን ሰራት ማስያዙ ጥሩ ነው። አይ ላይክ ዛት። ግን ወንዶቹን መጀመሪያ የፕሮብለሙ ኮሩ እነሱ ስለሆኑ እነሱን ማነር ወደ ማስያዝ ብንሄድ
እነሱ እንደዚህ አይነት ነገር እንዳያደርጉ እንደዚህ እንዳይሳደቡ እውነት ገብታችሁ እዩት። ላይክ ምንም አይነት ፌሚኒስት ፖስት ላይ ግቡና ከታች አንብቡት። የሚጻፈው ኮሜንቶች 9 ታይምስ አውት ኦፍ 10 እንትን ነው መጥፎ ነገር ይጻፋል ነው። እሺ ትንሽ ነገር ልበልበት። እሺ ገኒ እንግዲህ እንትንም ስለሆነ በጣም ጥሩ ነገር ነው አሁን ያነሳሹ፣ በጣም ጥሩ ነው፣ ሊታሰብበት የሚገባ ነው። አዎ አንድ ሰው ቅርብ ጊዜ ላይ አንድ የሆነ ቪዲዮ ልኩልኝ፣ ወደዚህ እመጣለሁ እና የሚያያዝ ነገር ስለሆነ ማለት ነው። ኤኒዌይስ አንዲት እህት ናት ይመስለኛል የሆነ አንድ ወንድምን ብር አጭበረበረች ምናምን የሚል ነገር ተነስቶ ነው መሰለኝ እና ኮመንቱን ይኸው እንዴት ነው ይሄ ነገር እየሆነ ያለው ምናምን ነገር ብሎ ልክ አንቺ እንደነገርሽኝ እንደዚህ አይነት ነገር የላከልኝ ሰው ነበር እና ኮመንቱን ሳየው ጠቅላላ የእህቶች ኮመንት የሴቶች ማለት ነው ታጨርብረው ተብለው ብሩን ምናምን ኮርተንብሻል አይነት ነገር ነው ማለት ነው እንዳለ ሳይሆን ኦኬ። ወንዶችም ደግሞ በጎን ደግሞ አንቺ ልክ አንቺ እንዳልሽው ልክ የሆነ ነገር ሲነሳ ኮመንት ላይ እየገቡ በጥፊ ማለት ነው እንጂ ይችን እንኳን እንደዛ ያደረጋት ምናምን አይነት ነገር አሁን በወንድም በሴትም አለ። ወንድ ብቻ ሳይሆን በሴትም ይሄ ኮመንት ላይ ያለው ስድነት ልቅነቱ አለ። ወንዶችም ላይ ሴቶችም ላይ ወንድሞችም ላይ እህቶችም ላይም አለ እንዲህ አይነት ነገር እና በጣም አደገኛ ነው እሱ ያምናለሁ። ኦፍኮርስ መራቅ አለባቸው የትኛውም ሰው እሱ እንዳለ ሆኖ ግን ወንዶች ላይ መስራት ብዙ ነገርን ይቀርፋል የሚለው እሱ በጣም ምንም አከራካሪም አይደለም። ወንድሞች ላይ በጣም ቢሰራ በጣም ብዙ ነገር እየተሻሻለ ይሄዳል እና አሁን እኛ በእኛ ሳይድ አሁን እንሰራለን ወይ? አዎ እንሰራለን። የምንሰራው እንዴት ነው? ግዴታ ፌሚኒስቶቹ ወጥተው እንደሚሰሩት ግን ሊሆን ማለት እንደዛ መሆን አይጠበቅበትም። ወይም ደግሞ የሴቶች መብት ምናምን ነገር ተከራካሪ ተሟጋች የሆነ አንድ ሰው ፌሚኒስት ባይሆንም እንኳን ማለት ነው እሱ በሚሰራው መንገድ ግዴታ ላይሆን ይችላል። ለምሳሌ እኔ ቅድም ብዬ ነበር፣ እኔ አሁን ፐርሰናል አክሊል በምን መንገድ ነው እንደዚህ ነገሮችን ሊሰራ የምችለው? ምንድነው ለምሳሌ ሰዎች በንስሐ ወደ እግዚአብሔር መቅረብ እንዳለባቸው በማስተማር ሊሆን ይችላል። ቅድም ስናገር ነበር ይህንን ነገር። አሁን እኛ እዚህ ጋር ያለን ወንድሞች ከላይ የምታያቸው ዲያቆናሹም እነ ዲያቆን ዳዊት ምናምንም አሁን እንደዚህ አይነት ያለን ሰዎች እዚህ ሚዲያ ላይ ልናደርግ የምንችለው ሰዎች ወደ ክርስትና እንዲቀርቡ፣ ወደ ክርስቶስ እንዲቀርቡ፣ ወደ እግዚአብሔር እንዲቀርቡ ይህንን ነገር ባደረግን ቁጥር ለምሳሌ አስቢ፣ ወደ እግዚአብሔር አሁን እየቀረበ ያለ ሰው የምር አሁን አንቺን መጥቶ ለመድፈር ሞራሉን እንኳን ያገኛል? አያገኝም። በቃ አለቀ። ወደ እግዚአብሔር የሚቀርብ ከሆነ ስለዛ በዛ መልኩ መቅረፍ ይቻላል። እሱ እንዳለ ሆኖ ግን እሱ እንዳለ ሆኖ ደግሞ አልፎ አልፎ እኛ ራሳችንም ብንሰራው ችግር የለውም። በተለየ ሁኔታ ግን ሰዎች ደግሞ ወጥተው እዚህ ላይ በቃ ሴቶች ላይ ብቻ ትኩረት አድርጎ ደግሞ ቢሰሩ ደግሞ በጣም ጥሩ ነው። አሁን እንደ ክርስቲያን የሆነ ኮሚኒቲ ቢኖራችሁ ምናምን እና ለምሳሌ እናንተ ለምሳሌ እንደዚህ ነገር ላይ ብትሰሩ ከዛ እኛም ደግሞ በደንብ ብናስተዋውቅ ሰዎች ጋር እንዲደርስ ብናደርግ ምናምን አሁን ኦልሬዲ ሚዲያው ላይ ስላለን ምናምን እኛ እንደዛ ብናደርግ ምናምን በጣም አሪፍ ይሆናል እና ወንዶች ላይ የምንሰራው እንደዛ ነው። ግን ያው አልፎ አልፎም ቢሆን ግን እኛም እዛ ላይ ብቻ ትኩረት እያደረግን ቢሰራ ጥሩ ነው። አልፎ አልፎ የሆኑ ርዕሶች ላይ አንዳንዴ እኛም ዝም ብለን አንዳንዴ ዝም ብለን ሰርተን የምናልፋቸው ይኖራሉ። ልክ እንደዛ ማለት ነው እና ሊሰራባቸው ይገባሉ። ትክክል። አሁን በእኛ መንገድ ብቻ ሳይሆን እንደተባለውም ትኩረቱን እዛ ላይ ብቻ አድርጎም ማለት ነው። ሌላው ምን ነበር ያነሳሽው? በቃ ይሄን ነው መሰለኝ ያነሳሽው። ሌላ ያነሳሽው ሀሳብ አለ ግን ይቅርታ ሌላ ያነሳሁት ሀሳብ የለም። እሱ ነው እና ፌሚኒስቶችን አንደኛዋን እህት ያችኛዋ እህት በነገራችን ላይ ይሄ አምላኬ ሴት ናት ሁሉ በእርሱ የሆነ የምልላት ምናምን ሴት ነው ምናምን ያለችውን እንግዲህ ተገፍታ ነው እዛ የደረሰችው ወይ አላውቅም። ኮመንት ላይ ተገፍታ ኮመንት ላይ በሚናገሯት ከሆነ እንደዛ የሆነችው ይሄ ሲጀመር አደገኛ ሲጀመርም ወይ እንግዲህ ዝም ብሎ ክርስቲያን ላትሆን ትችላለች። በዛ ደረጃ ዝም ብሎ የስም ክርስቲያን ሆነናል አሁን ብዙዎቻችን። በጣም አሳዛኙ ፓርት ምንድነው አምላክ የለንም የሚሉ ሰዎች አሉ። ከነሱ የምንለየው በቃ እኛ አምላክ አለን ብለን ኮንፌስ ከማድረግ አንጻር ብቻ እንጂ ወይም ክርስቲያንን ከማለት አንጻር ብቻ እንጂ ብዙዎቻችን በጣም በሚያሳዝን ሁኔታ ዝም ብለን በብዙ ኃጢአት ውስጥ የምንመላለስ ከእግዚአብሔር በጣም የራቅን ከቅዱሳት ምስጢራት የራቅን ምናምን እንደዛ አይነት ሰዎች ሆነናል እና ወይ እንደዚህ አይነት ሰዎች ሆነን ከሆነ አደገኛ ነው። እኔ እንደው አንዳንድ ጊዜ አይታችሁ ከሆነ አይ ክርስቲያን ፌሚኒስቶች አለ ምናምን ይላል አንዳንድ ሰው። ክርስቲያን ፌሚኒዝም የሚባል ምንድን ነው ሲጀመር? ራሱ እንችሉ በቃ ፌሚኒዝም አነሳሱ ከክርስትና ካልሆነ ራሳችሁን ችላችሁ ሌላ ማድረግ ምናምን ጥሩ ነው። ከዛ ውጭ ግን እስቲ አሳዩኝ። እስቲ ለምሳሌ አንድ የምር ከቅዱስ ምስጢር እየተካፈለች የምትኖር በጣም ክርስቶስን የምትወድ ግን ፌሚኒስት
ማለት ከቅዱስ ቁርባን እየተካፈለች የምትኖር ወደ ጌታችን ወደ ክርስቶስ ኢየሱስ በጣም የቀረበች በጣም ከክርስቶስ ጋር ጥሩ ግንኙነት ያላት ግን ፌሚኒስት አለ። ዝም ብሎ በስም ክርስቲያንን እያሉ ፌሚኒስት ምንን ማለት ሳይሆን በጣም እንደው ከክርስቶስ ጋር ቅርበቱ ያስፈልጋል። እና ይሄ ትላንትም ሲሉ ነበር እዚህ ጋር አንዳንድ ልጆች እንደ ትራፕም እንዳይሆን በጣም መጠንቀቅ አለብን። ኦርቶዶክስንን እያሉ ወይም ኤኒዌይስ እንዳጠቃላይ ክርስቲያንን እያሉ ምናምን ሌሎችን እምነቶች እንደዚህ አይነት ነገር ውስጥ የመክተት ነገር ስላለ በጣም መጠንቀቅ ያለብን ይመስለኛል። እሺ ከመውጣቴ በፊት ምናልባት ሀሳብ ያለው ሰው ካለ ሜቢ አንድ አጭር ሀሳብ ለመስጠት ግናኬ ሊበራል ነህ ወይስ ኤክስትሪሚስት? እኔ ክርስትና ላይ በጣም መጀመሪያ ሲያሳውቀን አንተ ድብቅ ሚና ካለ አሁኑ እንወቀውና ኦኬ ሲሪየስ እንትን ለመሆን አንዳንዴም እንደዚህ ትንሽ ቀለል ማድረግ አለብን ጉዳዩንና ምንድነው የሚሰማ ማለት ነው። እህቶች ቤተክርስቲያን መጥተው whatever issue they have ቤተክርስቲያን እናት እስከሆነች ድረስ ቤተክርስቲያን እስከመጡ ድረስ መስማትና ማስተናገድ አለብን የሚል አቋም አለን። ሲመጡ ግን የምናስተናግዳቸው እንደ ቤተክርስቲያን ነው። አስተካክለን ይሄ ተገቢ አይደለም፣ ይሄ ትክክል አይደለም። ለዚህ አይነት ኮኔክሽን መስራት አለብን ብዬ አምናለሁ። ምክንያቱም ይጠቅማል፣ ሶሳይቲውን ይጠቅማል፣ ቤተክርስቲያን ይጠቅማል። ውጭ ያሉትም ሴቶችን በውስጥ ባለው በቤተክርስቲያን ደግሞ ክርስቶስን ያገኙታል። I think this is good. This is a good way to do this. However, my concern is ደጋግሜ የምለው in opposition to the church ከሆነ እስካሁን ድረስ ናዲ እንግዲህ ጥቂት ሴቶች ናቸው ብለዋል። እኔ ግን ካየሁት ማለት ነው እዚህ ቤት ካየሁት 50% if not the majority ቤተክርስቲያንን አታክ ለማድረግ ኢቨን ክርስቲያንን የሚሉት ትናንትና ራሱ እኔ ክርስቲያን ነኝ ግን ይኸው ቤተክርስቲያን ሴት አትሰብክም እኔ እየሰበኩ ነው እያሉ የቤተክርስቲያንን ቪው የሚያቃልሉ ካሉ ይሄ አደገኛ ነው። አብሮም ለማሰራትም አይመችም እና ምንድነው እና ምንድነው አሁን ለምሳሌ የቤተክርስቲያን ስራ ሴቶችን መደገፍ ነው። by the way like that's one of the job of the church እና በዚህ ቀደም እንዳልከው ማለት ነው ያለውን ነገር መስማት ያስፈልጋል። እንኳን ሴቶች ይቀርና ማንም አካል የሆነ ጥያቄ አለብኝ እስካለ ድረስ ኦኬ ጥያቄሽ ምንድነው ብሎ መስማት እንትን ማለቱ ተገቢ ነው ብዬ አስባለሁ። እና I think we're saying the same things just in different ways maybe እዚህ ላይ ሀሳብ ካለ ማለት ነው። ማሪ ትክክል። ቤተክርስቲያናችን የሚወራሳሉ ቤተክርስቲያን አሁን እንደ ቤተክርስቲያን አሁን እኛ እንግዲህ ኦርቶዶክስ እንደመሆናችንም ቤተክርስቲያን በጣም እዚህ ላይ መስራት አለባት ምናምን እህቶች ላይ ምናምን ይሄ ምንም አያጠያይቅም። ራሱ በጣም ማለት ሼምም ነው ለኛ እውነቱን ለናገር ኢቭን አዛ ቸርች አሁን ለኛ ማለት ለግለሰቦች ለኛ ቤተክርስቲያን ውስጥ ላለን ሰዎች ኢቭን አንድ ክርስቲያን እንደዚህ አይነት የተዋረደ ነገር አደረገ ተብሎ ይሄ መድፈሩ ምኑ እንደነዚህ ነገሮች አደረገ መባሉ ራሱ በጣም ነው ሊያስከፋንም ሊያሸማቀቀን የሚገባው። ስለዚህ እዚህ ላይ በጣም ትኩረት ተሰጥቶ ሊሰራ ይገባዋል። እኔ እንደውም ምን ብዬ ነበር እዛ ያቺ የዛች ምስኪን ማናት ህፃን ፊቨን እንደዛ ተደፈረች ምናምን ተገደለች የተባለ ሰዓት በቃ አሁን ያ ሰው ኦርቶዶክስ ከሆነ እኔ ቤተክርስቲያን ልታወግዘው እንኳን ይገባል። ማለት ድርጊቱን አይደለም ሰውየውን ራሱ ጳውሎስ እንደዛ ነው የሚለው ነገራችን ላይ የመጀመሪያ ቆሮንቶስ ምዕራፍ 5 ላይ እንደዚህ በጣም አደገኛ የዝሙት ነገር ውስጥ ያለን ሰው የአባቱ ሚስት እንኳን ያገባ ሰው ተገኝቶ ነበርና እንዴት አታወግዙትም ብሎ ሲወቅሳቸው ነው የምናየው። የቆሮንቶስ ቤተክርስቲያን ማለት ነው እዛ ውስጥ ያሉ አባቶችን ሲወቅሳቸው እናያለን ጳውሎስ። እና እንደዚህ አይነት ሰዎች ክሊርሊ ከቤተክርስቲያን ራሱ መነጠል ነው ያለባቸው። እና ልክ እንደዛ ሲሆን ቀስ በቀስ ምን እየሆነ ይሄዳል? ሰዎችም የነገሩን ክብደት በጣም እያዩት ምንድነው ጭራሽ አንዳንድ እንደዚህ የሚያደርጉ ሰዎች እንዳይኖሩም ጭምር እያደረገ ይሄዳል። እና ቤተክርስቲያን በጣም በትክክል በጣም መስራት አለባት። አሁን ፌሚኒስት እህቶቻችን ምናምን የሚያነሷቸው ሀሳቦች ይሄ ስፔሲፊካሊ እዚህ ጉዳይ ላይ ሲያነሱ ስህተት ነው ወይ አይደለም?
ስህተት አይደለም። ግን ተያይዞ ግን ሌላ ነገር እየተናገሩ ስለሆነ አደገኛ ነው እያልን ያለ ነው እንጂ አሁን እንደ እህቶቻችን ምንድነው ሴቶች እየተጨቆኑ ነው፣ ህፃናት እየተጨቆኑ ነው ምናምን ቢባል ትክክል እየተጨቆኑ ያሉ ይኖራሉ። ስለዛስ ያው እንግዲህ ፕራክቲካሊም ስለምናየው ማለት ነው። ስለዛ እንደዚህ አይነት ነገር ካለ ለእንደዚህ አይነት ነገር ለመስራት ግን እንደዚህ አይነት ነገሮችን በጣም የሚያንቀሳቅሱ ብዙሃኑ እንግዲህ እንደምናየው ማለት ነው። በጣም ዋናው እንግዲህ ፊት ለፊት ላይ በጣም የምናያቸው ሰዎች ድንገት እየወጡ ሚዲያ ላይ የሚናገሯቸው ነገሮች አደገኛ ናቸው። ክርስትናን የማይመጥኑ ናቸው። አጀንዳው የህፃናት ምናምንና የሴቶች ጭቆና ወይም ጥቃት ምናምን ብቻ አይደለም። ከዛ ከከፍ ይላል። ለሴቶች ነፃነት ሰጠን በማለት ለምሳሌ ህፃናትን ማህፀን ውስጥ የህፃናትን ግድያ በማህፀን ውስጥ ያለ ግድያን የሚሰብኩ ሰዎችም እየተነሱ ነው። በማህፀን ውስጥ ህፃናትን መግደል ይሄ አቦርሽን ማለት ነው ክርስቲያናችን ውስጥ አይፈቀድም። ለምሳሌ ስለዚህ ሳታስቡት እንዳትበከሉ በሚለው ነው እንጂ በእንደዚህ አይነት ነገሮች ከዛ ውጪ ጤናማ የሆነውን ነገር ተወስዱና እዛ ጉዳይ ላይ ብቻ መስራት ስትሰሩ ፌሚኒስት በሚል ራሳችሁን ሌብል አታደርጉ። በቃ አያስፈልግም ያን ያህል ራሱ እውነቱን ለመናገር ምክንያቱም አብሮ ይዞ የሚመጣው አንዳንድ ሌሎች አጀንዳዎች ካሉ አደገኛ ስለሚሆን ማለት ነው። ትዳርን እንደ ቀልድ የማየት ነገር አለ። ከክርስትና አንጻር ስናየው በእነዚህ በፌሚኒስት እህቶቻችን በኩል የሚናገረው ነገር ትዳር ላይ ቀልድ ነው። ከክርስትና አንጻር ስናየው ማለት ነው በጣም የቃቃ ጨዋታ ነው የሚመስለው። መፋታትን ምናምን በጣም ቀለል አድርጎ ስለሚያይ ማለት ነው። እና እኛ ጋር ደግሞ መፋታት አሁን በክርስቶስ ዘንድ አይቻልም። እና አሁን ይሄ እንደዚህ አይነት ነገር ልክ ስታዩ እንዴ ኧረ በስመ አብ ማለት ትጀምራችሁ። እንዴ ክርስቶስን የሚቃወማል ከእናንተ ጋር የሚቃወም ነገር ካለ ከዛ ይሄ የፌሚኒዝምን አይዲዮሎጂ እንጋተውና ከዛ በኋላ ልክ ክርስቶስ ራሱ ቢሆን ማለት ነው ለየት ያለ ነገር የተናገረ ሲመስለን አልሰማውም ማለት እንጀምራለን። አሁን ላይ ላትሉ ትችላላችሁ፣ ግን ቀስ በቀስ አሁን ላይ ያሉ ሰዎች ወደዛ ደረጃ የደረሱት በፊት እናንተ በነበራችሁበት ሁኔታ የነበሩ ሰዎች ናቸው እንጂ ዝም ብሎ ከልጅነታቸው ጀምሮ እንደዚህ ሆኖ ይኖሩ አይደለም። ስለዛ ጥንቃቄ ይደረግ ነው፣ ያው ጥንቁቅ መሆን አለብን ነው እንጂ ዴቭ ትክክል። አዘ ክርስቲያን በጣም መሰራት አለበት። ቤተክርስቲያን በጣም መስራት አለባት። በተለይ የእህቶቻችን ጉዳይ ላይ ምናምን ላይ ይሄ እኛንም በጣም የሚያሳፍርም ነገር ስለሆነ እንዴ ይሄ የህይወት ጉዳይ በጣም እኮ የሚያሸማቀቅ ነው። ጳውሎስንም ያስባለው እኮ አንዱ ይሄ ነው። እና ቤተክርስቲያን እየተከታተለች እኔ እንደውም የሆነ ጊዜ ላይ ምን ብዬ ነበር እዛ ቴሌግራም ቻናል ላይ ወይ እንደ ክርስቲያናዊ የሆነ ህብረት ቢኖር እህቶች ላይ ምናምን የሚሰራ ምናምን ብዬ ያው ይሄ ነገር ሲያሳስበን ያለን አማራጭ አንዱ እሱ ስለሆነ እህቶችን ለመታደግ እንደዚህ ነገር ላይ መሰራት አለበት የሚለው ላይ እኔ ማምናለሁ፣ እህቶች ላይ ማለት ነው ስለማምን። ስለዛ ምን ቢደረግ ጥሩ ነው በቃ በደንብ የሚሰሩ ብዬ አሰብኩኝ። ይህ ነው በጣም ብዙ የሚያስፈልጉ ነገሮች ስላሉ እኔ እንጃ እንዴት እንደሚደረግ አንዳንድ ሰዎች ምናምን አግኝቻለሁ። አክቹዋሊ ህግ ላይ ያሉ ምናምን ማለት የሆነ ኢንቮልቭ ማድረግ የሚፈልጉ ምናምን ሰዎች እንዳሉ ሰምቻለሁ። እና ወይ እነሱ ክርስትናን ጭራሽ በማይነካ መልኩ ግን ለሴቶች የሚቆም አይነት እንቅስቃሴ ምናምን ቢኖር ጥሩ ነው። እንደዛ አሁን አስበን ነገር ነበር እና የሚሳካ ከሆነ ወይ እንደዛ ማድረግ እና እሱን ደግሞ ለምንድን ነው የፈለግኩት? አንድም ለምሳሌ በቸርች ውስጥ በቤተክርስቲያን ውስጥ አንዳንዴ እንደው መጥፎ ነገር ተደረገ ምናምን ሲባል እንሰማለን አይደል? ያው እንግዲህ በየሚዲያው በየምናምንም እንደው እንደዚህ አንዲት ሴት እንደተደፈረች በቤተክርስቲያን አካል ያው ምናምን የሚባል ነገር አሁን ይሰማል አልፎ አልፎ። እና በእንደዚህ አይነት ጊዜ ሰዎች አሁን ጸጥ ነው ሊሉ የሚችሉት። እንደዚህ ነገር አሁን የሚፈጸምባት አንዲት ሴት ምናምን ያው እንደ የክርስቲያን ነገር ምናምን ብላ ጸጥ ልትል ትችላለች ምናልባት ማለት ነው እንደዚህ ነገር ድንገት ቢፈጸም። ስለዚህ አሁን በእንደዚህ አይነት ጊዜ አሁን እንደዛ የሆነ መኖር ይቻላል ወይ? አይቻልም። እንደዛ መሆን የለበትም። ስለዚህ አሁን እንደዚህ አይነት እንቅስቃሴዎች ግን በክርስቲያናዊ የሆኑ እንቅስቃሴዎች ቢኖሩ እንደነዚህ አይነት ነገሮችን ይቀርፋሉ። እየሄዱ እንደዚህ አይነት ነገር የደረሰባቸው ሴቶች ካሉ ከእንደነዚህ አይነት ሰዎች ጋር እንዲገናኙ ማድረግ። ከዛ በኋላ ቤተክርስቲያን ውስጥም እንደዚህ አይነት ነገር የሚሰራ ሰው ሲኖር እያሳወቁ ለህግም ለቤተክርስቲያን ማቅረብ። ቤተክርስቲያን ብቻ አይደለም አክቹዋሊ በቤተክርስቲያን ውስጥ ያለ አንድ ሰው ይህን ነገር ከፈጸመ ቤተክርስቲያን ብቻ ሳይሆን ይህን ሰው መቅጣት ያለበት ህግም መቅጣት ስላለበት በህግም በኤርሲያንም እየተደረገ ይህ ጥሩ ለቤተክርስቲያናችንም የሆነ ጥሩ ነገር ያስገኛል ብዬ አስባለሁ። እና ጥሩ ነው ማለት ራሱን የቻለ ጥሩ ነገር ይኖራል እና እንደዛ ሲሆን አሪፍ ነው። እና እንደዛ እንኳን አስቤ ነበር ነው። ሄኖስ ኦኬ ይቅርታ ሀሳብ ልስጥና ሰላም ብያለሁ። አኬ በጣም ጥሩ ነው ያነሳችሁት ሀሳብ። አኬ ያው ነገሮች ላይ መፍጠን ጥሩ ነው፣ ለውጤት ያበቃል። አሁን ስለፈጠንን ነው የተወሰነ ለውጥም እያመጣን ያለ ነው። ደግሞ ለውጡ ደግሞ ፈጣን ሲሆን ጉዳቱንም አደጋውንም እንቀንሰዋለን። ቀላል የማይባል አደጋ ነበር እየታየኝ እና ትዳር ይበላሻል፣ ልጆች ይበላሻሉ፣ ፊውቸር የሆነ ነገር ተስፋ ምናምን እነዚህ ነገሮች ሁሉ ነው የሚቆሽሹት የሚበላሹት። እና ባለማወቅም በማወቅም የገቡ ሰዎች እንዳሉበት እየተመለከትን ነው። እነዛን ሰዎች ደግሞ በፍቅር መቀበል ያስፈልጋል። እንደኔ
እዚህ ታች የማየው ኮሜንቶች አንዳንድ ጊዜ ትንሽ ይቀፋሉ። በእውነት ሀሳብን አጋንንታዊ ማለት ይቻላል። አንድን ሰው ግን አጋንንት ማለት ይከብዳል። ፐርሰናሊ ሰውን ማለት ነው። ለምን ልትመጣ የምትችልን ሴት እንደገና ማራቅ፣ ወደዛ ነገር ውስጥ መክተት ነው። እየያዝን ያለነው እኮ ሰዎችን ማዳን ነው፣ ሰዎችን ማትረፍ እኮ ነው። ስለዚህ ሀሳብን በቃ ያንን ሀሳብ አጋንንታዊ እኔ አሁን የማቀርበውን ሀሳብ ሰው አጋንንታዊ ነው ቢልብኝ ፐርሰናሊ እኔን አይደለም ሀሳቡን ነው የተቸው፣ ችግር የለውም። ፐርሰናሊ ግን ሰውን እገሌን እንደዚህ እየጠቀስን ስንል ትንሽ ይቀፋል። እቺ ልጅ ወንድም አላት፣ አባት አላት፣ ዘመዶች አሏት ምናምን ይህንን የሚከታተል እና ብዙ ሰው ነው የምንጎዳው በነገራችን ላይ ፐርሰናል ሲሆን አታካችን እና ከዛ እንታቀበታች ያሉ ሰዎች ምንም ለማለት አይደለም። ዋና እንትኑ ፊት ቀዳሚው እኔ ነኝ። የሴት ጥቃትንም ለመከላከል እንደገና እንደዚህ አይነት ፌሚኒዝም ውስጥ ተገብቶ እየተደረገ ያለውንም ለመከላከል ቀዳሚው እኔ ነኝ። ስለዚህ በተቻለ አቅም እንጠንቀቅ። ሌላው እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተሰራ ነገር ያለ እንዳይመስላችሁ። በትንሹም ቢሆን አለ፣ በቂ ግን አይደለም። ለምሳሌ የተራድኦ አቡነ ሳሙኤል የሚመሩት ተቋም ተራድኦ በስሩ ይህንን ይይዛል። የሴቶችን ጥቃት በሚመለከት ሲምፖዚየም ያዘጋጃል። መጽሔቶች አሉ። አሁን እኔ ትዕማር የሚል መጽሔት አለኝ ያዘጋጀው ተራድኦ ያዘጋጀው። ከዚህ በፊት አንድ ሲምፖዚየም ተካፍዬ አውቃለሁ። እነዛና አኬንም መክርህ የምጠቁምህ ነገር አቡነ ሳሙኤል ግና ጠጋ ተብሎ ይህንን ነገር አትኩሮ ቢሰሩበት፣ እሳቸው ደግሞ ለዚህ ነገር በጣም ኦፕን ናቸው፣ ንቁ ናቸው። መጽሐፍም ጽፈዋል በዚህ ላይ የራሳቸው መጽሐፍ አላቸው የሴቶችን ጥቃት በሚመለከት። ስለዚህ ቤተክርስቲያን ለዚህ ቅርብ ነች፣ ተነሳሽነቱ አለ፣ ምንም የሌለም ይመስላችሁ። በዛ ላይ እኛ ብንጨመር ውጤቱን በደንብ እንገፋዋለን። እና እነ ዳዲ እነ ቲጂ ምናምን ቤተክርስቲያንን እንጠይቃለን የምትሉት ነገር ጥሩ ነው፣ ግን መልስ አላት። ከዚህ በፊትም እንቅስቃሴው አለ፣ ከዚህ በፊት ሰርታበታለች። በቂ አይደለም፣ ልክ ነው፣ በቂ አይደለም። ሁለተኛ እንደነበረው ነገር አሁን አገልጋይ እንዲሰራ እንዲያደረገ የምንለው እዚህ ዘመን ላይ የተከሰተ አዲስ ነገርም ሆነ አድርጋችሁት እንትን አትበሉ። በመጽሐፍ ቅዱስ የእነ ትዕማር ታሪክ የናምኑን ታሪክ ምናምን አለ እኮ። ይሄ እስከ መጨረሻ ይቀጥላል። ግን እንዴት አድርገን እንዋጋ፣ እንዴት አድርገን እንከላከል፣ እንዴት ነው መጽሐፍ ቅዱስ ያንን ነገር እንድንፈታው የሚያዘው የሚለው ነገር አብረን ተመካክረን ያንን ነገር ማክሸፍ እንችላለን። ግን እግዚአብሔርን በመራቅ ቤተክርስቲያንን በመዋጋት ክርስቶስን ከሴቶች በመነጠል እንዲህ አይነት ንቅናቄ ዳር አይደርስም። ይህንን ደግሞ እኛ እንዋጋዋለን። ለምን? ያው የሴቶች ጥቃት አንደኛው ይሄ ነው። እኔ የሴቶች ጥቃት ነው ብዬ የማስበው ይሄ ራሱ ፌሚኒዝም ብሎ አሁን እያካሄዱት ያሉት ነገር ራሱ የሴቶች ጥቃት ነው። ስለዚህ በዛ መልኩ ከሆነ ቀደም አኬ ባለው መንገድ ኢትዮጵያዊ በሆነ መልኩ ባለው እንዲህ አይነት ነገር የመከላከል ባህላችን ላይ ተጨምረን ዳርና ድርሰው እኔም የምፈልገው ነገር ስለሆነ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን አሜን። አሹ በጣም ጥሩ ነገር ሊነገርከን እስቲ ትጠቁመኛለህ። ይሄ ያለ ያልከውንም በጣም አሪፍ እንደው ክርስቶስን በጣም ብዙ ነገሮችን የሚያቀል ይመስለኛል እና እዛው ላይ ኮንትሪቢዩት ማድረግ ነው የሚበጁት የእህቶች ላይ ምናምን ይሰራል ያልከውን የቤተክርስቲያንን ጥሩ ነው። ሌሎች ግን አሁን ያልኩ የእህቶችን መሳደብ ምናምን እነዚህ ፌሚኒስቶችን ምናምን አስፈላጊ አይደለም። እውነት ነው። ሀሳብን መቃወም ይቻላል። መቃወም መጸየፍ፣ ሀሳቡን እንደ ሀሳብ መጸየፍ ይቻላል። ለምሳሌ ትላንት የሰራንበት ቪዲዮ አለ አይደለ? ሰዎችን ከክርስቶስ ምንድነው ከሃይማኖት መነጠል ነው መጀመሪያ ዋናው ጥሩ ነገር ምናምን ነገር የሚሉ እንደዚህ አይነት እና ሌሎችም የአቦርሽ ምናምን ቅድም ያልኳችሁ ሌሎች ነገሮች ከክርስትና ጋር የማይሄዱ ሀሳቦቻቸውን ሁሉ እንጸየፋለን ማለት በመጸየፍ ደረጃ ማለት ነው። እና ሀሳባቸውን ተጸየፉት። ግን እነሱን ግን አንዳንዴ እውነቱን ለመናገር እንደዚህ አይነት ነገር ላይ የሚሰሩ እህቶች በጣም ወይ የሆነ ነገር የደረሰባቸው ይሆናሉ። አንዳንዴ አሊያም በዙሪያቸው የሆነ በጣም አደገኛ ነገር ሲደርስ ያዩ ይሆናሉ። ወይ በቤተሰብ ወይም ደግሞ ከሩቅም ሰውም ከጓደኛም ይሁን ብቻ እንደዚህ ያዩ አይነት ሰዎች ስለሚሆኑ በጣም ስሜታዊ ይሆናሉ። እና እሱን በባይዜ ልንረዳ ይገባል። ለምሳሌ አሁን ያቺ የህፃን ሄቨን እናት አሁን ልጇ እንደዛ ሆና ማለት ነው እንደዛ በሆነችበት ሰዓት ላይ በጣም በኃይለኛው ነው የምትጎዳው ኦፍኮርስ። እና እንኳን እሷ በጣም ብዙዎቻችን በጣም ምን ያህል ዲስተርብ እንዳደረገን እናስታውሳለን መቼስ ያ ነገር። እና አሁን ያቺ እናት ተነስታ አሁን በዛ ወቅት ላይ ማለት ነው አይ እንደው ከወንድ ድብ ይሻላል ብትል የሚቃወማት ይኖራል። አክሊል ተነሱ ሊቆማት ይችላል። አሁን እሷን በዛ ሰዓት በተአምር ሄጂ ልደግፋት ብቻ ነው የምችለው፣ አይዞሽ ብዬ ላጽናናት የምችለው እንደዛ እንኳን ብትል ማለት ነው። ለምን ኦልሬዲ
ስብራቷ በጣም ስር ድረስ የገባ ስለሆነ በዛ ሰዓት አይኑ ድባ አይደለም እንደዚህ አትበይ ጥሩ አይደለም ምናምን ነገር የሚል ነገር ለእሷ አሁን አያስፈልጋትም። ለእሷ የሚያስፈልጋት የተሰበረው ውስጧ እንዲጠገን ብቻ ማድረግ ነው። ከተጠገነ በኋላ ግን ከዛ በኋላ ደግሞ ስራ ይሰራል ማለት ነው። አየህ እና አሁንም አንዳንድ እህቶች እንደዚህ በጣም ልባቸው በጣም የተሰበረ ውስጣቸው በጣም ስብራት ያለባቸው እህቶች ሊኖሩ ይችላሉ። ይሄ ኮመንት ውስጥ ምን ውስጥ ምናምን የሚያወሩ ማለት ነው ወጥተው የሚናገሩም ሊሆኑ ይችላሉ። አናውቅም። አሁን ሁሉንም እያልኳቸው አይደለም፣ ግን አንዳንዶቹ ግን እንደዛ ሊሆኑ ይችላሉ። ስለዛ አንዳንድ ጊዜ አሁን ያ ስሜታቸው ስላለ አንዳንድ ሰው አይደለም ይሄ ፌሚኒዝም ምናምን ተውትና እግዚአብሔር እንደውም የለም ብሎ የሚክድም ሰው እኮ ይኖራል። ውስጡ በጣም ሲሰበርበት አንዳንድ ሰው ኧረ እንደው ፈጣሪም ባይኖር ነው የሚል ሰውም አለ። እና እሱን እያስተዋልን ምናምን ሊሆን ይገባል። ግን አንዳንዴ በጣም ይሄ ማጆሪቲው አብዛኛውን ህዝብ ምናምን የሆነ የሚበክል ሲሆን አንዳንዴ በቃ ወተን መናገር ስላለብን እንናገራለን እንጂ አንዳንድ ጊዜ እንደዚህ አይነት ስብራት ሊኖር ስለሚችል እሱን እየተጠነቀቅንላቸው ምናምን። አዎ ትክክል ነው ዲያቆኒ አሹ በጣም ቴንኪው። ናዲ በጣም ብዙ ጊዜ እየከፈተች ነበር ልታወራ። በቃ ቀጥሉ አውሪ እህቴ። ይመስገን አምላክ። ኦኬ ቲጂ ሰላም ላንቺ ይሁን። እስቲ ቆይ አንዴ ይቅርታ አድርጊልኝ ቲጂ። ናዲ ከቀደም ጀምሮ ልታወራ ስለነበረ ለእሷ እድሉን ልስጣትና እኔ ልውረድ፣ እናንተ ቀጥሉ፣ ተወያዩ። ጌታ ከሁላችሁ ጋር ይሁን።